እውቀት ከሌለውና ባዶ ከሆነ ሰው ጋር እንደዚህ አይነት ነገር ዲል ስታደርጉ ትናንትና ለሀገር ብዙ የሰሩትን ሴሌብሬቶች ዝነኞችን አለማንሳታችሁ ለራሳችሁ አይወቅሳችሁ? ሊያሾ አንቺ የመቀኝነት ጥግ ነው እንጂ ያዝሽው ይሄ አውቆ የመቆርቆር ስሜትሽን አውቀሽ ነው እንጂ ታውቂዋለሽ። ይሄ የቢዝነስ ጉዳይ ነው። እኔ ጃፈርን ቲክቶክ ላይ ሳቀው በጣም ፈን ሲያደርግ ከሰዎች ጋር ከሁሉም ሰው ጋር በሰላም የሚኖር ከማንም ሰው ጋር ማይጣላ በጣም ብዙ ጊዜ ፈን የሚያረጋቸው ነገሮች ነው የምናውቀው። ሰላም ጤና ይስጥልኝ ጋይስ፣ እንደምን አረፈዳችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ኮሜንት ላይ በስተመጨረሻ መስጠት ትችላላችሁ ማለት ነው። እንግዲህ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል አንድ ሁለት ቪዲዮዎችን ይዤላችሁ መጥቻለሁ። እንግዲህ አንድ ወንድማችን አለ፣ ምናልባት የምታውቁት ከሆነ ኮሜዲያን ጃፋር ይባላል። ስለሱ ጉዳይ አለ እንግዲህ የደረሰበትን በሰዎች ጥቃት ነው እያለ ያለው ሰዎች እየተናገሩ ነው ያለው። ስለዚህ ወንድማችን ስለሱም እናያለን። እንዲሁም ደግሞ ጃኒ ላይ የተነሳ ያለ ነገር አለ። እሱም ደግሞ የሌሎች ሰዎች ሐሳብ ሰጥቷል። እኛም እንግዲህ ትንሽ ሐሳብ እንሰጥበታለን ማለት ነው። እንግዲህ ሊያም አንዳንድ ነካ አድርጋለች። እነሱን አይተን እንመለስና ሐሳብ እንሰጥበታለን ማለት ነው። መጀመሪያ ወደ ጃፋር እንሄድና ተመልሰን እንመጣለን። መልካም ቆይታ ይሁንላችሁ። ከስንት ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምንስ ይሄን ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራውና ለአንድ ወዳጄ ሼር አደረኩላት እንድተረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋል። እና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነት እና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድን ነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን በሽታው አይታወቅም ምን እንደሆነ፣ ያው እጅ ምናምን ስለሆነ ማለት ነውና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ፣ ሰው አፈር፣ በሰው እንጀራ ላይ አፈር የምትረጩ፣ የሰው እንጀራ የምትገለብጡ፣ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት። ዛሬ ላይ ደስተኛ ልትሆኑ ትችላላችሁ፣ የምትፈልጉትን ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛውም ዓለም አይደርስም። እዚሁ ነው ዋጋ የምትከፍሉት። እኔ በጣም ብዙ ሰዎች አውቃለሁኝ በሰው ህይወት የቀለዱ ሰው ላይ ብዙ ነገር አፈር የረጩ ሰዎች። እነሱ ቤታቸው ሞልቶ ምግብ እንዳይበሉ፣ ዘይት የሌለው ሽሮ እንዲበሉ፣ ብሩን የሚመጣላቸውን ገንዘብ በሙሉ በልጆቻቸው ሕክምና እንዲያሳልፉ እንዲያወጡ የተደረጉ በጣም ብዙ ሰዎች አሉና ዛሬም ነገ የምላችሁ ነገር መልካምነት ይቀድማል። የእናንተን ርዝቅ ማንም አይወስድባችሁም። የሰው እንጀራ ላይ አፈር መነስነስ ደብል ትሪፕል ነው ዋጋ እንድትከፍሉ የሚያደርጋችሁ። ይሄንን ወጣት እንደዚህ ያደረጋችሁት የእጃችሁን ደግሞ የፈጠራችሁ ስጣችሁ ነው የምላችሁ። ሰላም የተከበራችሁ ኢትዮጵያውያን፣ ስለ ጃፋር ሶሻል ሚዲያ ላይ ብዙ ነገር ሲባል ሰምታችኋል። አሁን እኔ ወደ ፈረንሳይ እሱ ቤት ሄጄ አግኝቼዋለሁና የእናንተን እርዳታ በጣም ይፈልጋል። ከራሱ አፍ ትሰማላችሁ። ጃፋሪ እንዴት ነው? ሰላም ውድ ኢትዮጵያኖች፣ እኔ ማንንም ሰው እንዲሰማብኝ አልፈለኩም ነበረ። 8 ወር ሙሉ ተብቄ እናቴ ለራሷ አልሰማችም ነበረ። ራሴን እያስታመምኩኝ ነበረ። ለዛ ነው ባለፈው ብዙ ሰዎች ቲክቶክ ላይ ጠይቆኝ ለምንድን ነው የከሰይ ብላም ብሎ ሲጠይቁኝ ነው እዛን ቀን እንደሚያመኝ መልስ መለስኩላቸው። እና እኔ መታመም ከጀመርኩኝ አሁን ወደ ሆስፒታል እመላለሳለሁ ሁሌ ጊዜ
ወደ ሆስፒታል ሄዳለሁ። ምንም ነገር ህመሜ ሊገኝ አልቻለም። ልቤን ነክሶ ይዘኛል፣ ሆዴን ያመኛል እና አሁን እኔ የምፈልገው ወደ ኢትዮጵያ ገብቼ እናቴ እንድታሳክመኝ ነው የምፈልገው። እናቴ ጋር መግባት ፈልጋለሁ። ይሄ ከሀገር ከወጣሁኝ 21 ዓመት ይሆነዋል። የኢትዮጵያ ህዝብ እኔን አግዛችሁኝ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። ምግብም ይሄው አያስበለኝም። ብበላም ለራሱ ይሄው ሰውነቴ እየቀነሰ እየመጣ ነው። እንደምታዩኝ ነው። በቃ ምንም ሰውነቴ አልቋል እና ከአቅሜ በላይ ሆኗል። እርዳታቸው አሁን ያስፈልገኛል። ኢትዮጵያኖቼ ሰዎች የሆነ ነገር አድርጎብኛል እና ምንም ህመሙ ልታወቅ አልቻልኩትም። አሁን ይሄው በ26ም የሆስፒታል ቀጠሮ አለኝ። አመሰግናለሁ ወንድሞቼና እህቶቼ አግዙኝ። እኔ ጃፋርን ቲክቶክ ላይ ሳቀው በጣም ፈን ሲያደርግ ከሰዎች ጋር ከሁሉም ሰው ጋር በሰላም የሚኖር ከማንም ሰው ጋር ማይጣላ በጣም ብዙ ጊዜ ፈን የሚያደርጋቸው ነገሮች ነው የምናውቀው። ጃፋር ኮሜዲ ነበር እንደውም ስሙ የሆነ ጊዜ የብዙ ሰዎችን ተወዳጅነት ያገኘው ጃፋር ሰሞኑን ቲክቶክ ላይ ፖስት እያደረገ ያለው ነገር ያልገባችሁ ሰዎች ጓደኞቼ ልንገራችሁ። ምን መሰላችሁ? ጃፋር ታሞ ሆስፒታል ሄዶ ነበረ። በጣም ብዙ ሆስፒታሎች ሄዶ ምንም አይነት በሽታ የለብህም ነው እየተባለ ያለው። ይሄ ነገር እየተለመደ ነው። ሆስፒታል ይሄዳሉ፣ ምንም አይነት በሽታ የላችሁባችሁ ይባላሉ፣ ግን ይታመማሉ። እና ጃፋር ሆስፒታል ይሄዳል፣ ምንም በሽታ የለብህም እየተባለ ልጁ ግን በቁሙ ሰውነቱ እየበላው ነው። እያያችሁ ከሆነ የበላውት መርዝ አለ ነው እያለ እሱ። ሰዎች የሆነ ነገር አብልተውኛል፣ ሆስፒታል ምናምን ላይ መታየት የማይችል በሽታ። በጣም የምቀርባቸው ወዳጆቼ እቅዴን የነገርኳቸው ያለኝን ነገር የሚያውቁ በጣም ብዙ ነገር ጓደኞቼ ናቸው ብዬ የምነግራቸው ሰዎች ይሄን አረጉኝ፣ ተጠንቀቁ ብለዋል። በጣም በቅርብ ካሉ ወዳጆቻችሁ ተጠንቀቁ ብሏቸዋል። በጣም መጠንቀቅ ያለብን በጣም የቅርብ ወዳጆቻችን ናቸው። ከሩቅ የሚመጣ ሰው አይጎዳንም፣ የማያውቀን ሰው አይጎዳንም፣ የሚያውቀን ሰው ነው የሚጎዳንና ክርስቲያኖቹም ሙስሊሞቹም ሁላችሁ ለጃፋር ጸሎት አድርጉለት፣ ዱአ አድርጉለት። ሙስሊሞቹ ክርስቲያኖቹ ጸሎት አድርጉለት በየሃይማኖታችሁ። ፈጣሪ ከዚህ ነገር የእውነቴን በጣም ነው የምወደው። እኔ በጣም የእውነቴን ቲክቶክ ላይ ድሮ ነው የማውቀው። ተጫዋችነቱን ይመልስለት ፈጣሪ። ይሄን በሽታውን ከሆዱ ነቅሎ ያወጣለት። ጊዜው ግን ያስፈራል። ብዙ ሰዎች እንደዚህ እያሉ እየመጡ ነው፣ እየበዛ ነው እንደዚህ ያለ ነገር። አሞኛ ሆስፒታል ሄጄ ግን በሽታ ያልታወቀም ግን እያመመኝ ነው እያሉ የምናያቸው ሰዎች እየተበራከቱ ነው። ፈጣሪ ፈውስ ጃፋርዬ፣ በጣም ነው የምወድህ እኔ። እግዚአብሔር ይፈውስ። የእውነቴን ሁላችሁም ጸሎት አድርጉለት። የሚያሳዝን ልጅ ነው። እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል ይህ ቪዲዮ ነበር። የወንድማችን ጃፋር ኮሜዲ ማለት ነው። እንግዲህ እኔ በጣም የሚገርመኝ ነገር ሰዎች መጥፎ ሰዎች እንደዚህ አይነት በደል አይደርስባቸውም። በጎ የሚያደርጉ ሰዎች፣ ጥሩ ለሰዎች ያላቸው አመለካከት፣ ለሰዎች ጥሩ ነገር የሚያደርጉ ትሁታን የሆኑ ለራሳቸው ትተው ለሰው የሚሆኑ ሰዎች በእነሱ ላይ ብዙ መጥፎ ነገር ይደረጋል። ለምን እንደሆነ አላቅምና እንግዲህ ስለዚህ ጉዳይ የምታውቁት ነገር አለ ወይ? ይህ ወንድማችንስ እንዴት ነው የምታውቁት እናንተ? እና እጅግ በጣም የሚያሳዝን ነበረ። እንግዲህ በሰዎች በቅናት ነው እንደዚህ እያደረጉኝ እያለ ነው ያለው። ይህንን ነገር እኔ እንጃ፣ ምናልባት የምታውቁት ከሆነ ስለዚህ አይነት በሽታ ወይም ስለ ሰዎች የሚያደርጉባችሁ መድኃኒት የምታውቁት ነገር ካለ መናገር ብትነግሩኝ ደስ ይለኛል። እኔ ብዙም እንደዚህ አይነት ነገሮችን አልስማማምና እስኪ ያላችሁን ሀሳብና አስተያየት መስጠት ትችላላችሁ ማለት ነው። እጅግ ግን በጣም የሚያሳዝን ነገር ነው ማለት ነው። ይህንን ያነሳሁበት ምክንያት እንግዲህ ዝም ብዬ አይደለም፣ ከጃኒ ጋር አያይዤ ነው ይህንን ቪዲዮ ያመጣሁት ማለት ነው። ብዙ ሰዎች እናንተ ትልቅ ደረጃ ላይ ስትደርሱ እናንተን ለመጣል ብዙ ነገሮች ያደርጋሉና ከነዚህ መሃል ደግሞ አዶናይ ወንድማችንና ጃኒ ናቸው። ስለዚህ የጃኒ ቪዲዮ አለ፣ እሱን እናዳምጥና እኔም ሀሳብ እሰጣለሁ። እናንተም እንግዲህ ኮሜንት ላይ ጽፉልኝ ያላችሁ ማለት ነው። እሱን እንመልከት። ከሌለውና ባዶ ከሆነ ሰው ጋር እንደዚህ አይነት ነገር ዲል ስታደርጉ ትናንትና ለሀገር ብዙ የሰሩትን ሴሌብሬቶች ዝነኞችን
አለማንሳታችሁ ለራሳችሁ አይወቅሳችሁም? የምሬን ነው። ቢያንስ እንኳን አቅም ያላችሁ ሰዎች እንደዚህ አይነት ማስታወቂያ የምታሰሩ ሰዎች ለምንድን ነው በጣም ትልልቅ ስም ያላቸው ሰዎች ዞር ብላችሁ መመልከት ያቃታችሁ? ሊያሾ አንቺ የመቀኝነት ጥግ ነው እንጂ ያዝሽው። ይሄ አውቆ የመቆርቆር ስሜትሽን አውቀሽ ነው እንጂ ታውቂዋለሽ። ይሄ የቢዝነስ ጉዳይ ነው። አንድ ቲክታከር ጊዜው የቲክታከር እንደሆነ ታውቂያለሽ። ሴቲቷ ጥርስ ቤቱ ስትከፍት ማን ነው ይሄ አስታውቆልኝ ዜና ቫይራል የሚወጣልኝ ብላ ነው የምታስበው እንጂ ይሄ እርዳታ ድርጅት አይደለም። አሁን ከምትዩ አርቲስትና ከጃኒ ማን ነው በዚህ ላይ ገበያ ላይ ያለው? እሱ መርዳት ሌላ ነገር ነው። ቢዝነስ ነው። ይሄ ቢዝነስ ነው። እንዴት ነው ደደብ የምትሆኑት? ሲጀምር ጃኒ ነካችሁን ነገር ሁሉ ስለምን እንደሚያማችሁ አላውቅም። እግዚአብሔርን ነው የምላችሁ። እንዴ በዚህ ቲክታከር እንዴ ስንት አርቲስቶች የተረዱ ስንት አርቲስት የተረዳው በዚህ ቲክታከሮች ነው። ምን ሆናችሁ ማን ለምን ትሆናላችሁ? አንቺ እንኳን አይደለም አንቺ ዩቲዩብ ከፍተሽ እኮ ብር እየሰራሻለሽ በጃኒ ስም ነው። አንቺ ብቻ አይደለም ስንቶች ወንዶችን አይቻለሁ ዩቲዩብ ከፍቶ በዚህ ጉዳይ ሲያወሩ እውቀት ምና ይሄ ስለ ቫይራል ለማን ነው ያለው ነው። እቺ የቲክታከር ጊዜ ነው። ወደፊት ምን ነው እንደሆነ እናቅ። ያን አርቲስቶቻችን ጊዜ ቪዲዮ ሰርቷል። እኛ ልጅ በነበር አይተናል ምናምን ብዙ ማስታወቂያ ሰርቶበታል። እንዴ መርዳት ሌላ ሰብስበኔ አርቲስቶቻችን ድንቆር አርቲስቶቻችን መርዳት ማለት ሌላ፣ እሷ ያገኘችበት መንገድ እየመጡ ቫይራል ለማውጣት እሷን እንትን ለመስማር ሌላ። ጃኒ እንዲያረግ ጃኒ እናት ይሄ እግዚአብሔር የሰጣት እኮ መና ነው። እግዚአብሔር የሰጣት ነው። ስለና እኔ እንዴት እንደምታስቡ እኮ መሀይማን ሁላ እግዚአብሔርን። ይሄ የቢዝነስ አይዲያ ነው እንጂ ስለ አርቲስትነት ስለ እንትን አይከል አርቲስት ታሪክ ስላለው አይደለም። እኔ እናት ጊዜ ጌታ እሱ መርዳት ሌላ። አሁን ከዚህ ይሄም ከምታሪኮ ሲኒማ እንትን አለው እሱን ለመርዳት የሲኒማ ቀን እንዳትቀሩ ብለሽ ቪዲዮ ብትሰሪ አይሻልም? ያሉ ብዙ አርቲስቶች አሉ ብቃት እያላቸው ችሎታ እያላቸው፣ ነገር ግን አንድ የፌስቡክ ፔጅ ላይ ትላንትም አንድ ነገር ተለጥፎ አይቻለሁ። ይሄኛውን ከስር ማስቀምጥላችሁ። ዛሬም የሊያን ንግግር ከዚህኛው አርቲስት ጋር የጃኒን ፎቶ ለጥፈው ስላየሁ ነው። ምናልባት እንዲህ አይነት ነገሮች ሲደጋገሙ ሶሻል ሚዲያ ላይ ያለችውና አምባሳደር የሆነችው ጃኒ ብቻ እንደሆነች ተደርጎ እንዳይሳል፣ ያው እኛ ሾርት ሚሞሪም ስለሆንን ጃኒ ብቻ እንደሆነች ተደርጎ እንዳይሳል ስጋት ስላደረብኝ ነው ይህንን እንደሷ ፋሚሊ እንደ አዶናይ ፋሚሊ የመጣሁት። እኔ ምናልባት ሊያሾ ያነሳችው ሀሳብ ጋር አይደለም ችግሬ። ምናልባት ሊያ በሶሻል ሚዲያ ላይ ያለች ሰው ናት። መተቸት መብቷ ሊሆን ይችላል። እሱን መብቷን አከብርላታል። ነገር ግን ጃኒ ብቻ አይደለችም አምባሳደር የሆነችው። ሲጀመርም የነጃኒንና የቲክቶክን የሶሻል ሚዲያን ቫልዩ አሳንሶ ማየትም ተገቢ ነው የሚል እምነት የለኝም። እኔ ሰዎች መረዳት አለባቸው። ዛሬ አበበ ጢሞም የደረሰበት ነገር በጣም የሚያሳዝን ነው። ነገር ግን የሶሻል ሚዲያ አንድ ራሱን የቻለ አንድ ኢንቫይሮንመንት ነው ብዬ ነው ማስበው። ያንን የተጠቀሙ ሰዎች ተጠቅመዋል፣ ያልተጠቀሙ ሰዎች ደግሞ አልተጠቀሙ። ከዛ ውስጥ ሊያሾ አንዷ ናት ብዬ አስባለሁ። በሶሻል ሚዲያ ነው ያለችው፣ ሶሻል ሚዲያ ላይ ነው ሀሳቧን የምትገልጸው፣ እየተጠቀመች ነው ያለችው። ሉክ ላይክ እንደዛ እነ ጃኒም እና አዶናይም ሌሎችም ሰዎች ሶሻል ሚዲያን ይጠቀማሉ። በስም አልጠቅሳቸው ሌሎችም ብዙ የክብር አምባሳደር በተለያየ ተቋማት ላይ የሆኑ ሰዎች አሉ። ዋይናት ለምንድን ነው የሆነ እንዲህ አይነት ነገሮች በተነሱ ቁጥር ግን የጃኒን ፎቶ እየለጠፉ የእሷን ጉዳይ ብቻ ማጉላት የተፈለገበት ጉዳይ ምንድን ነው የሚል ነገር ማንሳት ያስፈልጋል። ሲጀመር ተጽዕኖዋ ከባድ ነው። የጃኒ እንዲቀላል አድርጋችሁ እንዳትመለከቱ። ከታች አሁን ማስቀምጥላችሁ ቻርት አለ። ይሄኛውን ቻርት ተመልከቱት ጋይስ፣ ይሄኛውን ቻርት ተመልከቱት። ጃኒ በ3 አካውንት እንዳላት ታውቃላችሁ። አሁን እኔ እያወራሁ ያለሁት ያኛው ዝግ ስለሆነ 1.5 ሚሊዮን ፎሎወር ባላት አካውንቷ አጠቃላይ ቶታል ቪው ያላት 231 ሚሊዮን 231.2 ሚሊዮን ቪው አላት። ቶታል ቪው አላት። 26.2 ሚሊዮን ላይክ አላት። ሌሎችም ኮሜንቱ 268.6 ኬ ኮሜንት አላት። ጋይስ እንግዲህ አስቡት። አንድ እሷ 3 ይሄ እንደው መካከለኛው አካውንቷ ነው። ሌላ አላት ከፍ ያለ አካውንት፣ የተዘጋ አካውንት አላት። አሁን እቺ ልጅ በዚህ ደረጃ ወደ ህዝቡ እየወረደችና ቪው እንዳላት ያወቁ ተቋማት
ከሷ ጋርም ይሁን ቲክታክ ላይ እንደዚህ ተጽዕኖ ከሚፈጥሩ ሰዎች ጋር መስራታቸው ምንም ችግር የለውም። ማርኬቲንግ ነው። እነሱም ወደ ሰው መድረስ ይፈልጋሉ። ወደ ሰው መድረሻ መንገዳቸው ደግሞ አሁን ሶሻል ሚዲያ እያንዳንዱ ሰው እጅ ላይ ነው ያለው። ለዚህ ወደ ሰው ለመድረስ ደግሞ እንደዚህ ያክል ቪው ያላቸውን ወጣቶችን ፈልጎ ማግኘት የነሱ ድርሻ ነው። ለዚህ ማርኬቲንግ ስለሆነ የሚሰሩት ወጪ አውጥተው ስለሆነ ይሄንን እያስፈረሙ ያሉት እንደዚህ አይነት ሰዎችን መፈለጋችሁ ስህተት አይደለም። የካምፓኒ ባለቤቶችና የተለያዩ ድርጅት ባለቤቶች ይሄን ማድረጋችሁ አይደለም ችግሩ። እኔ አሁን ችግር ነው ብዬ ማስበው አንዳንድ ሰዎች እያወቁ ግን ምስተዋሉ። የሶሻል ሚዲያን ተጽዕኖ አሁን ባለው ተጨባጭ ሁኔታ ማወቅ ያስፈልጋል። ካስፈለገ ሰዎች ያላቸውን አቅም ወደ ሶሻል ሚዲያ ይዘው መጥተው አሳምነው ፎሎወርና ቪዋቸውን መሰብሰብ መቻል አለባቸው። እንደዛ ሲሆኑ ሰው ጋር መድረስ ከቻሉ ብቻ ነው ሰዎች ከነሱ ጋር ለመስራት ኮላብ ለማድረግም ፕሮሞሽን ለማሰራትም የተለያየ ነገር ለማድረግም ፍላጎት የሚያደርባቸው። ለዚህ ይህን የሶሻል ሚዲያ ፎርማት መጠቀም ያስፈልጋል። ሌላውን አሁን እንግዲህ አስቡት፣ ጃኒ 2 ምናምን ሚሊዮን ያላት ሌላ አካውንት አላት። ይሄ 1.5 ነው። አሁን በአንድ ሳምንት ውስጥ 180 ምናምን ሺህ የደረሰላት ደግሞ ሌላ አካውንት አላት። ጋይስ 3 ምናምን ሚሊዮን ከ3 ሚሊዮን በላይ የሆነ አካውንት አላት በጥቅሉ። እንግዲህ አስቡት አጠቃላይ ቶታሉ ከዛ ሊበልጥ ይችላል። አሁን ቪው ማለት ነው። የአዶናይን እንመልከት ጋይስ። አዶናይ ያለው አንድ አካውንት ነው፣ ዋና አካውንቱ 4.6 ቢሊዮን ቪው አለው። ጠቅላላ 450 ሚሊዮን ላይክ አለው። 7.9 ኮሜንት አለ፣ ሚሊዮን ኮሜንት አለ። ጋይስ አሁን የሶሻል ሚዲያው እንግዲህ አስቡት ምን ያክል ተጽዕኖ እየፈጠረ እንደሆነ። አዶናይ ባለው አካውንት በቢሊዮን የሚቆጠር ቪው አለው። ለዚህ የሱ ቪው ተውት፣ ቪውን ብቻ አዶናይ ምን ለጠፈ እያለ ገብቶ ለማየት ሰው ሰርች የሚያደርገው ሰው በጣም ብዙ ነው፣ በሚሊየንስ ነው በቃ። ለዚህ ተቋማት ከነ አዶናይ ጋር ከነ ጃኒ ጋር ከሌሎችም ተጽዕኖ ፈጣሪዎች የሚባሉት ጋር መስራታቸው ምንም ሊያስወቅሳቸው አይገባም። አሁን ችግሩ ምንድነው? እንደዚህ አይነት አርቲስቶች የራሳቸው አቅም ያላቸው አርቲስቶችም ይሁን ሌሎችም ሰዎች ወደ ሶሻል ሚዲያው መምጣት መቻል አለባቸው። አሁን ጊዜው የሶሻል ሚዲያው ገብቷቸዋል። ለዚህ 100 ሺህ ቢኖራቸው 200 ሺህ ቢኖራቸው ባላቸው ተስጦ ደግሞ የተሻለ ማስታወቂያዎች የተለያዩ ነገሮችን መስራት ይችላል። ለዚህ አንደኛ የሶሻል ሚዲያን ተጽዕኖ ቀላል አድርጎ ማሰብ ተገቢ አይደለም። አንድ እሱ ነው የኔ ሐሳብ። ሁለተኛ ነገር ደግሞ ጃኒ ብቻ ናት ወይ ሶሻል ሚዲያ ላይ ያለችው? እሷ እንደውም ፕሮሞሽን አትሰራም። በጣም በሚገርማችሁ ሁኔታ ፕሮሞሽን አትሰራም። እና አሁን ጃኒን ሁሉ ጊዜ ከዛ ጋር መያያዙ ተገቢ አይደለም። ከተያያዘችም ካላት ተጽዕኖ አኳያ ነው ሰዎች ወደሷ መጥተው አምባሳደር የሚያደርጓት ፕሮሞሽንም እንድትሰራ ሊጠይቋት የሚችሉት ከተጽዕኖ አኳያ ነው የሚለውን ነገር ከግምት ውስጥ ማስገባት ያስፈልጋልና እነኝን ሁሉ ታይተው ነው። ነገር ግን ሰዎች ለሀገር ያገለገሉ ለሀገር የጠቀሙ አርቲስቶችም ይሁኑ መምህራንም ይሁኑ ዶክተሮችም ይሁኑ ብቻ የተለያየ አይነት ሙያ ዘርፍ ላይ ያሉ ሰዎች ሊቸገሩ አይገባም። እውነት ለመናገር በተለይ የህዝብ ልጅ የሆኑ ሰዎች ሊቸገሩ አይገባም። የሁላችን እገዛ ያስፈልጋቸዋል። መረባረብ አለብን ሁላችንም የሚለውን ነገር በአጽንኦት ሰጥቼ ለማለፍ ነው። ታንክ ዩ ቬሪ ማች። የነበረኝ ቆይታ ይሄንን ይመስላል። እንግዲህ የጃኒ ጉዳይ እኔም ሁለት ምስሎችን አይቼ ነበር፣ የአርቲስቱና የጃኒ ምስል ማለት ነው። እንግዲህ ለጃኒ የሚቃወም ምስል ነው። እንግዲህ እኔ መስራት አልፈለኩኝም ነበር። ነገር ግን ሳየው እንግዲህ ብዙ ሰዎች ተቀባብሎ ሁሉም ላይ አዳርሰውታል ማለት ነው፣ ይህንን ነገር ማለት ነው። ስለዚህ እኔ እዚህ ላይ ማለት የምፈልገው ነገር ቢኖር ይህ ጊዜ ዳኛ ጊዜ ጌታ የሚባል ነገር አለ። ሰው ምንም ሁኔታ ላይ ሆኖ ራሱ አመቻችቶ ጥሩ ሁኔታ ላይ መድረስ አለበት። ራሱን ነው ይሄንን ማድረግ ያለበት ማለት ነው። ብዙ ሰዎች እንግዲህ ነግደውም ይሁን አንዳች ነገር አድርገው ወደ ጥሩ ሁኔታ ላይ ይመጣሉ። እነዚህ ሰዎች ያልተማሩ ሊሆኑ ይችላሉ፣ ወይም ትምህርት ያለባቸው ሰዎች ሊሆኑ ይችላሉ። ነገር ግን እነሱ የደረሱበት መንገድ ለኛ
ወሳኝ ነገር ይመስለኛል። ስለዚህ ይህንን በመረዳት እኛም የጃኒም ይሁን የሌሎች ተጽዕኖ ፈጣሪ ወንድሞቻችንና እህቶቻችን እዚህ ላይ እየደረሱበት እና እየሄዱበት ያለው መንገድ ትክክለኛ ነው ብዬ ነው ማምነው። እነሱ መንገዱን አግኝተው ትልቅ ደረጃ ላይ በሰዎች ዘንድ ተቀባይነት ሊያገኙ ችለዋል ማለት ነው። ስለዚህ አንዳንድ ሰዎች ምናልባት ስለዚህ ዓለም እጅግ በጣም መረዳት ያለብን ይመስለኛል። ይህ አርቲስት እንግዲህ ከጊዜው ጋር መሄድ ነው ያለበት እንጂ ማማረር ተገቢ አይደለም ብዬ ነው የማስበው። ሊራብ ይችላል፣ ልክ ነው። ግን ምን ማድረግ ነው የሚችለው? ይህ ሰው ይህ ስራ ነው እየሰራ ያለው። ይህንን ስራ ማሳደግ ያለባቸው እነዛ አርቲስቶች ናቸው ብዬ ነው የማምነው እኔ። ስለዚህ ይህ ወንድማችን ካልሆነ ወደ ሌላ ሽፍት አድርጎ ራሱን የሚያሻሽልበት ህይወት ውስጥ ነው መግባት ያለበት እንጂ ከሌሎች ሰዎች ጋር ማገናኘት ልክ አይደለም። ስለዚህ እኔ እዚህ ላይ ማለት የምፈልገው ሰው የሚሄድበት መንገድ ምንም ይሁን ምንም እሱን ለሰው የሚያዋጣው ነገር መምረጥ ነው ያለበት እንጂ ተቀምጦ ማማረር፣ በሚሰራው ስራ ሰው አልወደደውም ብሎ ለሰው መተቸት ልክ አይደለም ብዬ ነው እኔ የማምነው ማለት ነው። እና ብዙ ተአምር ይሰራሉ ብዙ ሰዎች እና በዛ ጊዜ እንግዲህ እነዛ ሰዎች ድሃ ሆነው ሊኖሩ ይችላሉ ካለማወቅ፣ የሚሄዱበትን መንገድ ካለማወቅ ማለት ነው። ስለዚህ ሌሎችም አሉ ትልቅ ስራ የሚሰሩ ሰዎች የማይገባቸው ቦታ ላይ ያሉ ሰዎች ማለት ነው። እነዛ ሰዎች እንግዲህ ትልቅ ነገር ሰርተዋል፣ ልክ ነው። ነገር ግን የሚሄዱበት መንገድ ማመቻቸት አለባቸው ብዬ ነው የማምነው እንጂ ሰውን መውቀስ ልክ አይደለም። ሰው ለፍቶ ነው ትልቅ ደረጃ ላይ የሚደርሰው ብዬ ነው ማምነው እና እንግዲህ ይህንን ማለት ፈልጋለሁ። ሌላ ደግሞ እንግዲህ የሶሻል ሚዲያ ተጽዕኖ እጅግ በጣም ትልቅ ነገር ነው። ለምሳሌ አንድ ነገር ለማንሳት አንድ ሰው ወይም አንድ ዘፋኝ እንበል እና አዲስ ዘፋኝ ነው እንበል። ያ ዘፋኝ አንድ ዘፈን ሲለቅ ጃኒ ብታስተዋውቀው በስንት ሺህ ሰው ነው የሚያየው ያ ቪዲዮ። ስለዚህ ይሄንን ምናልባት ከተረዳን ይህ ፕሮሞሽን እጅግ በጣም ተጽዕኖ ፈጣሪነቱን ነው የምናየው ማለት ነው። ማንም ሰው ከመሬት ተነስቶ በነ አዶናይም ይሁን ጃኒ በሌሎችም ቲክታከሮች ምናልባት ጆን ዳንኤልም ሊሆን ይችላል በእነሱ አካውንት ያሶ ፕሮሞሽን ቢያሰራ እጅግ ትልቅ ተቀባይነት ያገኛል ማለት ነው። ስለዚህ ይህ ነገር ቀላል ነገር አይደለም ማለት እፈልጋለሁ። ሶሻል ሚዲያ እጅግ በጣም ትልቅ ነገር ነው ማለት እፈልጋለሁ። ጃኒና አዶናይ ደግሞ እንግዲህ ኢትዮጵያ ውስጥ ካሉ ከማንም ትልቅ የምትለው ሰው ከነሱ በላይ የሚታዩ ሰዎች ናቸው ማለት እፈልጋለሁ። ሁላችንም የየራሳችን መንገድ ይዘን የሚያዋጣን መንገድ ይዘን መስራት ነው ያለብን ብዬ ነው ማምነው። ይህንን ዓለም ተረድተን ደግሞ በተሻለው ህይወት ውስጥ መኖር የሚገባን ራሳችን እንወስናለን ማለት ነው። እንግዲህ ይህ አርቲስት እጅግ ያሳዝናል ያለበት ሁኔታ። ነገር ግን ይህንን ነገር ህዝቡ በእርዳታም ይሁን በምንም ነገር ሊያሻሽለው የሚችል ነገር አይደለም። ምናልባት ጥሩ ነገር ነው፣ ለጊዜያዊ መፍትሄ ሊያመጣለት ይችላል። ነገር ግን ዘላቂ መፍትሄ ያመጣለት ይችላል ወይ ብለን ካሰብን ግን ምናልባት ከባድ ነው። በዛ የያዘው መንገድ ቢሄድ ይህ ሰው ተመልሶ ድሃ ሊሆን ይችላል ማለት ነው። ስለዚህ የሚያዋጣው ነገር ምናልባት ብር ተሰብስቦለት የሚያዋጣው ነገር መሄድ የራሱ መንገድ ነው፣ ባለበት መቀጠል ደግሞ የራሱ መንገድ ነው ማለት ነው። ስለዚህ ይህንን ነው እኔ ማለት የምፈልገው። እናንተ እዚህ ላይ ማለት የምትፈልጉት ነገር ካለ ማለት ትችላላችሁ ማለት ነው። የሊያ ሾው አነጋገር ደግሞ እንግዲህ የእሷን ሀሳብ ለመስጠት ሰው የመናገር መብት አለው። እየተናገረች ነው ሊያ ብር ገንዘብ እየበላች እየተዳደረችበት ነው ያለው ይህንን የሶሻል ሚዲያ እና እንግዲህ እሷም እጅግ በጣም ተጽዕኖ ፈጣሪ ነች። እጅግ በጣም አሉ ከሚባሉ ከነ ጃኒ እኩል የምትታይ ነች ማለት እንችላለን። እና እንግዲህ ይህንን ይመስላል የነበረኝ ቆይታ ይህንን ይመስላል።
እስካሁን ከቆያችሁ እጅግ በጣም አመሰግናለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረን ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።